ደስታዬ የኔ ቀብራራ ማለት ነው። ደስታዬ እየተኛክ ዝም ብለህ እንቅልፍ እየተኛክ ማለት ነው። አንተ ትተኛና የሆነ ጊዜ ትመጣለህ። እና አሁን ደግሞ እንግዲህ የሩትዬ አፍቃሪ አለ አንዱ ቀብራራ ቀብራራ ያለ ማለት ነው። ጀነን ያለ ግርማ ሞገስ ትጠላላችሁ፣ ኩስትርና ትጠላላችሁ ማለት ነው። እና እሱ መጥቶ እንዳይወስድብህ በኋላ ደግሞ ስታለቅስ እንዳላይክ እሺ። አሁን ሩትዬ በተከፋችበት ባዘነችበት ብቸኝነት እየተሰማት ባለበት ሰዓት መገኘትና አይዞሽ የኔ ውድና ፍቅሬ እኔ ያለሁልሽ ማለት አለብህ። አንተ ግን እዚህ ትተኛለህ። ከዛ ከትንሽ ከጠፋህ በኋላ የሩትዬ ስም እያነሳክ እየዘፈንክ ትመጣለህ። መስፈን ጥቅም የለውም። አንተ ሰውዬ እየነገርኩ ነው ወንድሜ። መስፈንክ ጥቅም የለውም። አጠገቧ ሆነ እሷ እንደዚህ የሚናኳት እሷ ቤት ሄዶ እንደ እንትን የሚጨፍሩትን እነሱ ልካቸው ማስገባት አለብህ። አንተ አሁን ለዛ ለኮሮኒማ ይሄ ጀበና ለሚያክል ዳኒ አንሰክ ነው ብትመጣና እሷ አጠገብ ቆመክ ምን አባ ትፈልጋለህ? ምን ትፈልጋለህ ከሷ ህይወት? አንተ የራስ ህይወት አትኖርም ብለህ ለምን ቆፍጠን ብለህ እሷን የሚያስጨንቁ ሰዎችን ለምን ድራሻቸውን አታጠፋም? አሁን ለዳኒ ታንሳለህ። አንተ ለሌላ ሰው ብታንስ እሷን ብታስከብር አጠገቧ ሆነ በቃ ያለውልሽ ብትላት እኮ አንድ ቀን ይሄ ወንድ ለካ ለኔ ሁሉ ዋጋ እየከፈለ ነው እንዴ ለኔ ብሎ ይሄ ሁሉ ነገር እያደረገልኝ ነው እንዴ ብላ ልቧ ይከፈትልክ ነበር። ልቧ ተከፍቶ ታፈቅር ትችል ነበር። አንተ ግን ትተኛለህ። እንቅልፍን ተወስደ ጨርሰክ ምናምን በቃ በሆነ ጊዜ እሷ ሰላም በሆነችበት ሰዓት ምናምን ትመጣለህ። ይሄ ፍቅር አይደለም። ይሄ የሆነ ዝም ብሎ እንትን ነው እንጂ ፍቅር አይደለም። ፍቅር ካለብና አትጃጅ አለብኝ እዛ የሷን ስሜሽን እያረክ እየዘፈንክ ከዛ በኋላ ደግሞ ድራሽ አይጥፋ። እኔ ከትናንት ወዲያ ስዘፍን ሰሞኑን ትመጣለህ ብዬ አስቤ ነበር። ምን አይነት ሆኖ በእናታችሁ እንቅልፋም ነገር። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን አለሁላችሁ። እናንተ እንዴት ናችሁልኝ? ሙሉ ሰላም ሙሉ መልካም አለው ፈጣሪ ይመስገን። እና ምን ልላችሁ ፈልጌ ነው ይሄ ብሌንዬ እኔ ቆንጆ እንዳትናደጂ ባልሽን ወሰድኩብሽ አይደለ? ባልሽን የወሰድኩት ለኛ ለእህታችን ቅብረር ላለችው ጀነን ላለችው ለስራ ነው። እሺ አንቺም ያው ለስራ ስለሆነ ብዬ ነው ያን ወሰድኩብሽ እንጂ ፈልጌው አይደለም። ውዴ ማሬ ግን ለስራ ነው አይደል? አንቺም እየሰራሽ ያለሽው። ስለዚህ ከሩትዬ ጋር ስራ ቢሰራ አብርሃምን እንደዚህ ጭፍለቅ ቢያደርጉ አንዴ በዚህ ቁመቱ እኮ እንደዚህ ነው ደግ ወደታች ነው የሚያደርጉ ቆሞ ማለት ነው። እና በዚህ ቁመቱ ከፍረር ብሎ ጀነን ብሎ በቃ ሰውነት አለው ምናምን አብርሃም በሰውነቱ አይደለ ብዙ ጊዜ የሚመካው። አንዴ መጥቶ እንደዚህ ቢያረጉና ወደታች ፍልቅ ቢያረጉ አብርሃም ልኩን ይገባል፣ ከሩትዬ ይርቃል፣ ሩትዬም ሰላም ታገኝ ነበር። ስለዚህ ምን አልኩ ብሌንዬ ከይቅርታ ጋር ለአንድ ሳምንት እንኳን መጥቶ አብርሃምን ልክ አስገብቶልን ይሄድ ብዬ ላማክርሽ ነው የመጣሁት ውዴ።